ብሌን ነኝ። ምነው ችግር አለ? ኧረ ችግር የለውም፣ ግን ከቅድም ጀምሮ እያየሁሽ ነበር። ወይዘሮ ሰላም ትመስያለሽ። ምን ሆንክ ወንድሜ? ደህና ነህ? ምን ሆነህ ነው? እቺ ነቻ የማልጠጣውን ጨው ጨምረህ ሄደች። ብሌን በኃይሉ ከመጀመሩ ነው በጨው የሚጠጣው? እንዴት በጨው ትሰጫለሽ? ኧረ እኔ በባዶ ነው የሰጠሁት። ሁሌም በባዶ እንደሚጠጣ ስለማውቅ እና ምላስ አይሰራም እያልሽ ነው? አሁን ቀይረሽ ስጪኝ። ምን አይነቷ ድንዙዝ ነች? እሺ ብሌን አንዴ ተውጭልን። ምን? ለምን? ዶክተሩን ብቻውን ማናገር ፈልጋለሁ። ስለዚህ ውጪ። ስለምን? ምን አገባሽ አንቺ? ዝም ብለሽ ታዘሽና ታርጊ። ውጪ። እሺ ምን እንደ ሌላ አንቀራፍሻል? ውጪ። ግን እኮ ቡናውን ለዶክተሩ አልቀደውለት። ውጪ እንጂ ያምሻል እንዴ? ይሄ እርጉም ሰውዬ ዶክተሩን በሆነ ነገር ለታላ አስቦ እኮ ነው ብቻውን መሆን የፈለገው። ዶክተር እባክን እሺ እንዳትለው፣ እባክን ሰላምን ጎዳታል። እሺ ልጅ ያማታል እንዴ? አንቺ ጎትቼ ከማስወጣት በፊት ውጪልን። አሁን እኔ እናንተ በነፃነት ማውራት እንችላለን። ስለምንድን ነው የምናወራው? ወይኔ ጉዴ! በብር ውጤቱ ሊቀይረው ነው ማለት ነው። እኔ እኮ መጀመሪያውንም ጠርጥሬ ነበር። ያለ ምክንያት እትዬን አላስወጣትም። እትዬ ቶሎ ብለሽ ወደ ሳሎን ነኝ። ለምንድን ነው የምትመጣው? ወይኔ ጉዴ! ስልኳን ሳሎን ትተው ነው ማለት ነው ሄደችው። ሻው ምንድን ነው የምለው? ሄሎ ሄሎ ሄሎ፣ ስልኩ አንተ ጋር ነው እንዴ? ምን አባሽ ስትይ ነበር አንቺ ዶሮ? አርፈሽ ብትቀምጥ ይችላል። አለበለዚያ አንገትሽን ነው በትሽ። ይሄ ሁላ ብር ልልክልኝ የፈለከው በምትኩ ምን እንዳደርግልህ ፈልገህ? ምን እንደምታደርግ አልገባህም? ቅድም ከፀጉሯ ላይ ማውሰድካት ልጅ የሰላም ልጅ እንደሆነች እንድታረጋግጥልኝ እፈልጋለሁ። ለምን ልጁ አይደለችም? አይ እሱማ ናት። ከሆነች ታዲያ ለምን ይሄን ያክል ገንዘብ መክፈል ፈለግ? እባክህ ዶክተር በማን ጥያቄ ልብና ታደርጋ? ያንተ ገንዘብ ለኔ ምንም አያደርግልኝም። ስለኔ ምንም የምታውቀው ነገር የለም ማለት ነው። በአንተ ተራ ገንዘብ የሚገዛ ሸቀጥ አይደለም። ደደብ ነሽ ደግሞ ምንም ሰላም እንደሆነች መዳፍ ነህ። ደደብ ሚልክን እያከክ ትኖራታለህ። ደደብ ነች ደደብ። ዋው የሚያስብል ምርጥና ታማኝ ዶክተር ወይዘሮ ሰላም እውነተኛ ዶክተር። እራሴ የማምነውን አመጣለሁ ብላ እንዳመጣችው አላሳፈራትም። ወንድሟ በኃይሉ በገንዘብ ሊደልለው ቢሞክርም ነገር ግን እኔ ላንተ ተራ ገንዘብ የምገዛ ሸቀጥ አይደለሁም በማለት አሳፍረው፣ እኔ ማን እንደሆንኩ አላወቅም ማለት ነው። ለነገሩ ይሄ ዶረ ጭንቅላት ከዚህ የተሻለ ነገር ማሰብ አይችልም። ለእውነት የቆመ ታማኝ እውነተኛ ዶክተር፣ የገንዘብ ቁጥር ብዛት ያላታለለው። ስትልኝ ጉድና የተከበራችሁ በሙሉ ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። አደራ ድራማ ክፍል 44ን አብረን እናያለን። ወይዘሮ ሰላም ከበፊቱ የተለየ ቆፍጠንና ጎበዝ ጠንካራ ሆናለች። በኃይሉ በወንድሟና በቃል የውሸት ድለላ ወይም ደግሞ ያዞምባ በምታታልላት ማም እያለች ቃል አሁን ልትታለል አልፈለገችም። ማም ስትላትም የኔና ያንቺ እናትነት ገና ከምርመራ በኋላ ነው የሚረጋገጠው ማለት ጀምራለች። ሰላም አሁን በጣም ጎበዝ ሆናለች። እጅግ ደስ ይላል። ወንድሟንም እሷንም ተጠራጥራቸዋለች። በኃይሉና ቃል ተጠቃቅሰው የሆነ ምስጢር ልንገርሽ ማም በማለት ወደ መኝታ ቤቷ እንድትሄድ ካስገደደቻት በኋላ መኝታ ቤት ከሄደች በኋላም የምትነግራት ቁም ነገር አጣች። አንድ ጊዜ ሄለን ስራ አገኘች ትላለች። ምን ማለትሽ ነው? ለዚህ ነው ከዛ ያመጣሽኝ? ሚስጥር ነው እያለች ስትላት የባ ነገር ለማትነግረኝ ሚስጥር ነው ብለሽ አመጣሽኝ። ምንም እኔ የማይረባ ነገር አይደለም የተናገርኩት እናቴ። ስንት ጊዜ ልንገርሽ? ከምርመራ ውጤት በኋላ ነው እናቴ ብለሽ ልጠሪኝ የምትችይው። ያመጣሽኝ ለምንድን ነው? ዶክተርና በኃይሉን ብቻቸውን ለምትዋስበሽ ባልሆነ በኋላ ምን ለማድረግ አስባችሁ ነው? ዶክተሩን ለማስፈራራት ነው? ደግሞ በገንዘብ ውጤቱን ለመቀየር አስባችኋል። ሰላም አሁን እጅግ በጣም ነቅታባችኋለች። እጅግ በጣም ደስ ይላል። መጀመሪያ ጀምሮ እኮ ምርመራውን ማድረግ አልፈለግሽም ነበር። ስለዚህ አሁንም ዶክተሩና በኃይሉን ብቻቸውን ለመተው ነው ይህንን ያደረግሽው። ሚስጥር ነው ብለሽ አመጣሽኝ። የምትነግሪኝ ነገር አጣሽ። ምንድን ነው በኃይሉ ያለሽ? በብር ዶክተሩን እንገዛዋለን አለሽ ወይስ ደግሞ አስፈራርተ ነው ውጤቱ ይቀየራል አለሽ? ምንድን ያለሽ? ለነገሩ አሁን በዚህ ሰዓት በኃይሉ እዛ ስራውን እየሰራ ይሆናል። መሄድ አለብኝ ስትላት መሄድ የለብሽም ልንገርሽ ትላለች ቃል። የራሷን ነገር ለመደበቅ ስትል በኃይሉን የወጋው ዳግም ነው ትላለች። በዚህ ሰዓት ሰላም እውነቱን ምንድን ያልሽው በምትል ሰዓት ሰላም አሁን እናቴ ለዛ ነው እዚህ የመጣሁት አጎቴን የወጋው ዳግም ነው በማለት ዳግምን ለማስወንጀል ትፈልጋለች። ለምንድን ነው የደበቃችሁኝ? ወንድሜ ሊገለው የነበረ ሰው ቤቴ ውስጥ እንደፈለገ ሲኖር እንዴት ትደብቁኛላችሁ? እንዴት ዝም ትሉኛላችሁ? አጎቴ እንዳትነግሪያት ብሎ ቃል አስገብቶኝ ነው። ደግሞ ግን ከዚህ በላይ ልደብቅሽ አልፈለግኩም። ስለደበቅኩሽ ውስጥ የሰላማት እየተጨነቀ ነበር። ለዛ ነው ሚስጥር ብዬ ያመጣሁሽ እዚህ። ምን ብሌን ስለምደበቀችኝ እንደ እናቴ ነው የማይሽ ስትለኝ የነበረው ውሸቷን ነው ማለት ነው።
ብሌንም በር ላይ ሆና ዶክተሩና በኃይሉ የሚያወሩትን አረትዬ ጉድ ልትሆኝ ነው ይሄ ሰውዬ ሳይስማማ አይቀርም ዶክተሩ ከበኃይሉ ጋር በማለት እጅግ ተጨንቃለች። ልደውልላት እንዴ በማለት ስልክ ስትደውል በኃይሉ አነሳው። ስልኳ ሳሎን ነበርና ምን አባቷ ፈልጋ ደወለች በማለት ድምፁን ስትሰማ ወይኔ ጉዴ ገደለኝ፣ በቃ እንግዲህ እሷን አድናለሁ ብዬ ራሴን አደጋ ውስጥ ከተትኩ ትል ነበረ ብሌን። ዶክተሩም ስልኩን ካነሳና ካወራ በኋላ ፈዝዝ ብሎ ሲቀር በኃይሉ ምንድን ነው የተፈጠረ ነገር አለ እንዴ ሲለው የተፈጠረ ነገር የለም፣ አንድ ቆሻሻ አለ መወገድ ያለበት፣ ከአንተ ጋር ልጨርስና እሱንን ያስወግዳለሁ ይል ነበረ። ይህን ሁሉ ገንዘብ ልትልክልኝ የፈለግከው በምትኩ ምን እንዳደርግልህ ፈልገህ ነው ይላል ዶክተሩ። አልገባህም ማለት ነው፣ አልተግባባንም እንዴ? ያሳዝናል፣ እየተግባባን መስሎኝ ነበረ። እኔ አልተግባባንም፣ የምትፈልገውን ነገር በግልጽ ንገረኝ፣ ግድ ያለ ነገር መሆን አለበት ይላል ዶክተሩ። ኧረ ላንተ ቀላል ነው፣ ቅድም ከፀጉሯ ላይ ናሙና የወሰድካት ልጅ እሷ የሰላም ልጅ እንደሆነች እንድታረጋግጥልኝ ፈልጋለሁ። እንዴ ምን ነው ልጇ አይደለችም እንዴ? ነገሩማ ልጇ ናት። ልጇ ካሆነች ለምን ይህን ሁሉ ገንዘብ መክፈል አስፈለገህ? ዶክተር እባክህን በማይሆን ጥያቄ ልቤን አታድርገው። የሰጠኸውን ብር ወስደህ የተባልከውን ብቻ አድርግ። ውጤቱ በኋላ ደግሞ ከዚህ በላይ እጥፍ ጨምሬ ይሰጣለሁ። እዚች ነው በቃ የሁሉ ብር። አይገርምም? ያን ያክል ቀላል ነው። ላይ ደግሞ በዚህ አናበቃም፣ ገና በጣም ብዙ ስራ እንሰራለን። ብሌንም ጭንቀቷ ጨምሯል። ምን አድርግ እያለ ነው? ውጤቱን ቀይረው እያለ ነው። ዶክተሩም የተስማማ ይመስላል። ወይኔ ጉዴ እትዬ በቃ ጉዱን አይሻል ትላለች ብሌን። ምን ነው ደስ አላለህም እንዴ? ለአመታት እኮ የሰው እንደማጨማልቀህ ማግኘት የማትችለው ገንዘብ ነው። ለአሁን ሰላም ሳትመጣ ቶሎ ብለን ነገሩን እንቋጨው ይላል በኃይሉ። ዶክተሩም ከት ብሎ በመሳቅ እውነት ግን ነው ሳትመጣ ብንጨርሰው መልካም ነው። ኃይሉም ዶክተሩ የተናገረው ቃል እውነት መስሎት ደስ ይለዋል። ትሰማኛለህ? የአንተ ገንዘብ ለእኔ ምንም አያደርግልኝም። እኔ ምንም የምታውቀው ነገር የለም ማለት ነው። እንተ ተራ ገንዘብ የምገዛ ተራ ሸቀጥ አይደለሁም። ነገሩ ይሄ ዶሮ ጭንቅላት ከዚህ የተሻለ ምንም ሊያስብ አይችልም ማለት ነው። የምልክልህ ገንዘብ እኮ ህይወትን ይቀይረዋል። ለምንድን ነው ብሩ አንሶኛል አትለኝም እንዴ? ስንት ነው የምትፈልገው ማለቱን ይቀጥላል በኃይሉ። ግን ምን አይነት ክፉ ወንድም ብትሆን ነው እህት ላይ እንዴት እንደዚህ ታደርጋለህ? በማለት ገንዘቡ ሊያታልለው አልቻለም። ዶክተሩ በጣም ታማኝ፣ ወይዘሮ ሰላም ከዚህ በፊት ስታመጣውም እነሱ በሚፈልጉት ዶክተር ሊያስመረምሯት ቢፈልጉም ነገር ግን በፍጹም እራሴ የማምነው ታማኝ ዶክተር አለ ብላ አምጥታው ነበር። እውነትም ታማኝ ነው የሆነላት። ታማኛለህ? እኔ ምንም እየተረዳኸኝ አይደለም። በየትኛውም ገንዘብ የሚገዛ ርካሽ አይደለሁም። በገንዘብ ልለወጥ ሳይሆን በእምነት ትክክለኛ ስራዬን በመስራት ህዝቤን ላገለግል እንጂ ገንዘብ በትንሽ ነገር ሊለውጠኝ የሚችል ወይ ደግሞ ልለውጥ የሚችል ህሊናዬን ሊሸጠው የማልችል ሰው መሆኔን ልታውቅ ይገባሃል በማለት ዶክተሩ በኃይሉን አሳፈረው። በኃይሉ ግን በምትኩ ጭራሽ ስድብ ይቀጥላል። ብሌንም በር ላይ ሆና እያዳመጠቻቸው ስለነበረ በምንም ነገር ራሱን የማይሸጥ እጅግ በጣም ታማኝ ዶክተር ነው፣ እትዬ ለዛ ነው ማለት ነው የመረጠችው እያለች ብሌን ትደሰት ነበረ። በኋላ ምን አባታችሁ ታመጣላችሁ? ጉዳችሁ ሁሉ ፍርጥርጥ ይላል በኃይሉና ቃል። ደግሞ ምንም አታመጣም፣ ሰላም እንደሆነች እጅ ውስጥ ናት ያለችው፣ ምንም አታመጣም እያለ የማይገባ ቃላቶች መሳደቡን ይቀጥላል በኃይሉ። እድሜ ልክህን እያከክ ትኖረታለህ። ይህን ተናግረው በኃይሉ ወደ ውጭ ሊወጣ ሲል ብሌን በር ላይ ነበረችና ሩጣ ወደ ኪችኗ ትሄዳለች፣ ትገባለች። አልደረሰባትም፣ ደስ ይላል። ገናም ደግሞ ስልኳን ወደ ሳሎን ብላ ደውላ ስለነበረ ብሌንን አንገትሽን እንዳልበጥሰው አርፈሽ ተቀመጭ ሲላት ስለነበረ ፊት ለፊት ቢያገኛት የሚፈጠረው ነገር ከባድ ነው። የዶክተሩ ታማኝነት አበሳጭቶታል በኃይሉ። ዶክተርንም በእውነት በሰላም የሚሄድ አይመስለኝም። ተንኮለኛና እጁ ረጅም የሆነው በኃይሉ ዶክተሩን ወይ ሊያግተው ወይ አንድ ነገር ሊያደርገው ይችላል። ሰላም ምን አይነት ሰዎች ነው የከበቡሽ? ሁሉም አንድ አይነት ማሰቢያቸው እየተደፈነ እያለ ቃልንና በኃይሉን አስታውሳቸው ነበረ ዶክተሩ። ሁሉ እንደራሳቸው ነው የሚመስላቸው። ምን አይነት ሰው ነው? ጭራሽ ደግሞ እራሱ ደደብ፣ እኔ ደደብ ይለኛል እንደ እያለ ዶክተሩ ብቻውን ያወራ ነበር ሳሎን። ውጤቱን እንደሆነ በምንም ታምር ልትቀይሩት አትችሉም፣ ከዛ ደግሞ አብረን የምናየው ይሆናል ይል ነበር ዶክተሩ። ሰላምም እንኳን ነገርሽኝ፣ አሁን ሆኖ ነው ከቤት የማስወጣው ትል ነበር ዳግምን። አታስወጪው ማም ስትላትም እንኳን ማስወጣት ገና ለፖሊስ ደውዬ አስይዘዋለሁ ትል ነበረ ሰላም። የራሷን ወንድም ተብዬውን እሷን ህይወቷን ለማጥፋት የሚጠራውን ወንድሟን አላወቀች ተንኮሉና ክፋቱና። ወንጀለኛ ደግሞ ቤት የተደብቆ እንዲኖር አልፈቅድም ትል ነበረ ሰላም። ትልቁ ወንጀለኛ በደሙ እጁ በሰው ደም የተጨማለቀ ወንድሟን አቅፋ ቁጭ ብላ ሰላም ይሄን ሁሉ ጉዳይ አላወቀች። ዳግም አባቱን በሱ እጅ ነው የተገደለው። ምንም እንኳ የአባቱ ገዳይ ማን እንደሆነ ባያውቅም እናቱንም አግቶ ሲያሰቃያት እንደነበረ ይህን ሁሉ ሰላም የምታውቀው ነገር የለም። እኔ እኮ የነገርኩሽ አጎቴ ሊበቀለው እያሰበ ስለሆነ እንድታስቆሚው ብዬ ነው። እባክሽን ዳግምን እንዳታሳስሪው እባክሽን። ዳግም ምን አይነት ሰው እንደሆነ አንቺ አታውቂም። ደግሞ ካሳሰርችው እኔ ራሴን አጠፋለሁ እያለች እግሯ ስር ተንበርክካ መለመኗን ትቀጥላለች። ቃል መጀመሪያ የራሷን ገበና ለመሸፈን ስትል ዳግምን አሳልፋ ከሰጠችው በኋላ አሁን ደግሞ መለማመጥ ትጀምራለች። ምንም እንደ በፊቱ ራሴን ላጠፋ ነው እያልሽ ባዞንባሽ ልታስፈራሪ ትሞክሪያለሽ። አሁን እንኳን ያ ነገር የለም።
እሱ እንግዲህ ከምርመራ ውጤት በኋላ ነው ሊሆን የሚችለው። እባክሽ ማም ዳግምን እንዳታሳስሪው ቃል የምርመራ ውጤት እስኪደርስ ድረስ እኔ እናትሽ እንዳልሆንኩ ማወቅ አለብሽ ዞር በይ አሳልፊኝ ብላ ረግጣት ትሄዳለች። ዶክተሩም ስራውን ጨርሶ ሰላም ወደዛ ስትመጣለት ወደ ሳለን ሰላማዊ ብሎ ተሰናብቷት ይሄዳል። ግን በእርግጠኝነት በኃይሉ መንገድ ላይ ይጠብቀዋል ብዬ አስባለሁ። እንደኔ ተንኮለኛውና ክፉ በኃይሉ አይደለም ለዶክተሩ ለእህቱ የማይራራ ቢመቸው ሊገላት የሚፈልገው በኃይሉ ለእህቱ ያልሆነ ለዶክተሩ ሊያስብ ነው። በእርግጠኝነት ወይ ያግተዋል ወይ ደግሞ ህይወቱ እንዳልፍ ሊያደርግ ይችላል። ምንም ባይሆን ምንም ባይገጥመው ዶክተሩና የእነሱ ክፋት ቢጋለጥ ደስ ይላል። ነገር ግን በእርግጠኝነት መንገድ ላይ ጠብቆ ሊያፍነው ሊያግተው ይችላል፣ ሊያሰቃየው ይችላል፣ ወይም ደግሞ አስፈራርቶ ውጤቱ እንዲቀየር ያደርጋል እንጂ በቀላል ሊለቀው አይችልም። በኃይሉ በፍጹም አያደርገውም። በኃይሉ መንገድ ላይ ባይጠብቀውና ባያገኘው ውጤቱ በትክክል በእውነት መጥቶ ሁለቱም ተጋልጸው ቃልና በኃይሉ ተንኮላቸው ክፋታቸው ሰላም አውቀውና ብሌንም እናቷ መሆኗን ሰላምና ብሌን እናትና ልጅ መሆናቸውን አውቀው ብናይ ደስ ይላል በእውነቱ። ግን ዶክተሩን በሰላም የሚሄድ አይመስለኝም። ቀድሞ ከቤት ስለወጣ በኃይሉ በእርግጠኝነት መንገድ ላይ ነው የሚጠብቀው እንጂ በቀላል አሳልፎ የሚልከው ወደ ቤቱ በሰላም የሚሄድ አይመስልም። ዶክተሩ ውጤቱን ለምርመራ ይዞ ሄዷል ናሙናውን። ነገር ግን በሰላም ወደ ሆስፒታል ይደርሳል እንዴ? በእርግጠኝነት ዶክተሩን ያግተዋል አስፈራርቶ ወይም ደግሞ እንዳልኩት በድጋሚ ሆነ እንጂ ውጤቱን ያስቀይረዋል። ህይወቱን እንኳን ባያጠፋው በእርግጠኝነት አስፈራርቶና አስጨንቆ ውጤቱን ያስቀይረዋል። ይሄ በእርግጠኝነት የማይቀር ጉዳይ ነው። ባይሆን ደስ ይላል። እንግዲህ እስቲ በጉጉት እንጠብቃለን ቀጣዩን። ምንም ነገር ሳይደርስበት ውጤቱ በስርዓት መጥቶ ብሌን ልጇ እንደሆነች ቢገለጽ ደስ ይላል። እንግዲህ እሱን እስቲ በጉጉት እንጠብቃለን።